እንግዲህ ሁላችንም እንደምናውቀው ከቅርብ ጊዜያት ወዲህ በሀገራችን እየሆነ ያለው ነገር እያንዳንዳችንን እጅግ እያሳሰበን ይገኛል። በዚህን ወቅት ስለ ሀገሩ፣ ስለ ኢትዮጵያ ውስጥ እየሆነ ስላለው ነገር የማይጨነቅ ይኖራል ብዬ ለማሰብ ይከብደኛል። በተለያየ መልኩ ቤተሰቡ ውስጥ ያልተጨነቀ ያልተጠበበ የለም። እንኳን የሀገሩ ተወላጅ ቀርቶ የኢትዮጵያውያን ወዳጆች የሆኑ እንኳን ችግሩ እያሳሰባቸው ስሜታቸውን ሲገልጹ ይታያል። አንዳንዴ የችግሩ ጥልቀት ክብደቱ ሲታይ በጣም አስገራሚም ምክንያትም የሚጠፋለት ይሆናል ለመግለጽ። እና እኔም የተሰማኝን ስሜት ለሌላው ለማጋራት ተመሳሳይ ስሜት ያላቸውን ሰዎችንም ስሜት ይጋራል ብዬ በማሰብ በራሴው መንገድ ስሜቴን ለመግለጽ ወደድኩ፣ ፈለኩ። በመሆኑ ይህንን ቪዲዮ ለማዘጋጀት ተነሳው እና በዚህ ቪዲዮ ውስጥ ይህንን መልእክቴን ለማስተላለፍ የሄድኩበት መንገድ ትንሽ ለየት ሊል ይችላል። ለምንድን ነው? ውስጡ ያለው መልእክት የበለጠ ተሰሚነት እንዲኖረው የሌላውን ስሜት ለመያዝ እንዲችል ብዬ በማሰብ ነው። ምክንያቱም መስማት ይኖርብናል። ለችግሩ መፍትሄ ለማግኘት መጀመሪያ ስለ ችግሩ በደንብ መስማት ማወቅ ያስፈልጋል። ከዛም ለችግሩ መፍትሄ መፈለግ ላይ እንሄዳለን። መስማት፣ መደማመጥ የሚለው ነገር በእጅጉ አጥሮ ስለሚታይ በብዙ መልኩ ችግሮቻችን እየሰፉ ይታያሉ። ስለዚህ እኔ ይሄንን ስሜቴን በአጭሩ ተሰሚነት እንዲኖረው ሌላውን ሰው ስሜት ይይዛል ብዬ ስላሰብኩኝ ከአንድ ታዋቂ አርቲስታችን ሙዚቃ ውስጥ የግጥም ስንኞችን ወስጄ እነዛን የግጥም ስንኞችን መሰረት በማድረግ በአሁኑ ወቅት እያንዳንዱ ሰው እና እያንዳንዱ ቤተሰብ ውስጥ ያለውን የሚሰማውን ስሜት ይገልጻል ብዬ ያሰብኩትን ነገር ነው እዚህ ላይ ያዘጋጀሁት። በዚህ አጋጣሚ ይህንን ድንቅ የሆነ አርቲስታችንን በቅድሚያ ከልብ ላመሰግነው እወዳለሁ። አርቲስት ሙሉቀን መለሰ ሙዚቃዎቹን በጣም ነው የምወዳቸው። ከልጅነቴ ጀምሮ ከማውቃቸው ጊዜ ጀምሮ የምወዳቸው ብዙ ሙዚቃዎችን ከሱ ስብስቦች አዳምጥ ስለነበረ በጣም ነው የምወደውና እያንዳንዱ ግጥም የራሱ ድርብ መልእክቶች አሉት። ፍልስፍናዊ መልእክት ይኖራል፣ ጥበባዊ መልእክት ይኖራል፣
ሳይንሳዊ መልእክት ይኖራል። የቋንቋ ውበቱና ሌሎችንም ስናይ ለጾታዊ ፍቅረኛሞች መገላለጫ መሞጋገሻ ብቻ ሳይሆን ብሶትንም ሌላውንም ነገር ውስጡ አካቶ በወርቅና ሰም መልኩ ወይም በተዋበ ቋንቋ አድርጎ መልእክቶችን ለማስተላለፍ ስለሚረዳ ሙዚቃ በአጭሩ የሰዎችን ስሜት የመያዝ አቅም አለው። በመሆኑም ነው እኔም ሰውነቷ ከሚለው ሙዚቃ ውስጥ የሚገኙትን የግጥም ስንኞችን መሰረት በማድረግ የራሴንም ስሜት ስለ ወቅታዊ ሀገራችን ሁኔታ ለመግለጽ የተነሳሳሁት። ሰውነቷ የሚለው የሙዚቃው ርዕስ ዓላማው ለአንዲት ሴት ውበት ለመግለጽ የተጠቀመበት ቢሆንም እኔ ደግሞ ያንን በማሻሻል ሰውነት፣ ሰው መሆን፣ ሰው ምንድን ነው፣ ሰውነት ሰው መሆንስ ምንድን ነው የሚለውን ነገር እንዲያንጸባርቅልኝ አድርጌ ነው ያቀረብኩት። ከዛም በኋላ ውስጡ ያሉት የተመረጡት ግጥሞች ደግሞ ይበልጥ አሁን ባለንበት ወቅት በእያንዳንዳችን ውስጥና በእያንዳንዳችን ቤተሰብ በእያንዳንዳችን አካባቢ ያሉ ሰዎችን ስሜት ይጋራል። ባንገልጸው ውስጣችን አሉ ይኖራሉ ብዬ የማስበውን ነገር ያስተላልፋል ብዬ ስላሰብኩ ሙዚቃውን መጀመሪያ አሰማችሁና ውስጡ አሁን የገለጽኩላችሁ የግጥም ስንኞችን ከልብ አዳምጣችሁ ለእናንተም ተመሳሳይ ስሜት ሰጥቷችሁ እንደሆነ ያንን ነገር በህሊናችሁ ትይዛላችሁ። ከዛም አንድ ነገር ላይ ሊያደርሳችሁ ይችላል ብዬ አስባለሁ። መልእክቱ ቀላል ስለማይሆን ማለት ነው። ስለዚህ አሁን ቀጥታ ሙዚቃውን ላሰማችሁና ከዛ ግጥሙን ከሰማችሁ የግጥሙን ስንኞች ከሰማችሁ በኋላ ሙዚቃውን አቁሜ ውስጡ ያለውን ልዩ መልእክት ለማብራራት ሞክራለሁ። ያ እኛን ይገልጻል። እያንዳንዳችንን አሁን ያለንበት ውስጣችንን ይገልጻል ብዬ ስለማስብ ከዚህ ደግሞ እንድንማር የምፈልገው ነገር ምንድን ነው? እንደ ቤተሰብ ማሰብ እንዲኖርን ቤተሰባዊ መፍትሄን የምናመጣ ሰዎች መሆን እንድንችል ሰላምን በእጃችን ለማስገባት የምናደርጋቸው ድርጊቶች በፍጹም ሕዝባችንን፣ ሀገራችንን፣ ሌላውንም የሚጎዳ መሆን የለበትም። ስለዚህ አሁን ሙዚቃውን ላሰማችሁ፣ ልብ ብላችሁ አድምጡ፣ በውስጣችሁ እንዲገባ አድርጉ። ከዛ ተመልሰን እንወያይበታለን። አሁን በቀጥታ ወደ ሙዚቃው ልውሰዳችሁ።
እርግጠኛ ነኝ ከእነዚህ የግጥም ስንኞች በጣም ትልቅ መልእክት እንደያዛቸው ይሰማኛል። ይህ ሙዚቃ በውስጡ ያሉት እነዚህ የግጥም ስንኞች አሁን ላለነው ኢትዮጵያውያን በየግላችን፣ በየቤተሰባችን፣ በየትኛውም ቦታ ውስጣችንን ይገልጻሉ፣ እኛን ይገልጻሉ ብዬ ነው የማስበው በራሴ። ግጥሙን አንዴ ልድገመውና በውስጡ ያለውን መልእክት በጽሞና እንከታተል። የሙዚቃው ርዕስ እንዳልኳችሁ ሰውነቷ ነው የሚለው። እኔ ሰውነት፣ ሰው መሆን በሚለው ተክቸዋል። የግጥሙ ስንኞች እንደሚከተለው አንጀቴና ሆዴ ተጣልተውብኝ አንተም ተው ብዬ እንዳልለው አንጀቴም አንጀቴ ሆዴም ሆዴ ነው። ለማን እፈርዳለሁ? ፍርድ አያውቅም ሰው። ይሄ እንግዲህ አንድ ግራ የተጋባ ሰው አንድ ሀሳብ አስጨንቆት ግራ ገብቶት አንዱን ከአንዱ መለየት አቅቶት ውስጡን ሊገልጽበት የሚችል የግጥም ስንኞች ሊሆን ይችላል። አስቡ፣ በአንድ ሰው አካል ውስጥ አንጀትም ሆድም ተያይዘው ባሉበት በአንድ አካል ውስጥ እነዚህ አካላት ባይስማሙ ምንድን ነው የምናደርጋቸው? የእነሱ አለመስማማት አጠቃላይ ማንነታችንን ሊጎዳ እስከ መጨረሻው ልናጣው የምንችል መሆናችንን ያሳያል። አንጀታችንንም ሆዳችንንም አጣጥመን አስማምተን አንድ ላይ እንዲሰሩ እንዲኖሩ ካላረጋን ህይወታችን ለአደጋ የተጋለጠ መሆኑን ነው የሚያሳየው። መለየት አንችልም። አንጀትና ሆድን ለይተን እንዴት አድርገን ነው ሰውነታችን ቆሙ ሊሄድ የሚችለው ህይወት ሊኖር የሚችለው? አንጀቴም አንጀቴ ሆዴም ሆዴ ነው። ለማን እፈርዳለሁ? ፍርድ አያውቅም ሰው ቢቸግረው። ስለዚህ እኛ በአሁኑ ሰዓት እንደዛ ነን። በየቤታችን ያለነው ሰዎች ባንናገርም ውስጣችን ድብቁ ውስጣችን የሚናገረው ይሄ ነው። ቤተሰብ ነው። ሀገር ማለት አንድ ቤተሰብ ማለት ነው። ቤተሰብ ውስጥ የሚፈጠር ችግር፣ የሚፈጠር ግጭት በአግባቡ መፍትሄ አግኝተንለት መፍትሄው በጥሩ ካልተጠናቀቀ ቤተሰቡ በአጠቃላይ ራሱን ያጣል ማለት ነው። እንደ ቤተሰብ እዚህ ነው ከባድ የሚሆነው። እንበል አንድ ቤተሰብ ውስጥ እናት አባት ይኖራሉ፣ ልጆች ይኖራሉ። በዚህ ቤተሰብ ውስጥ በልጆች መካከል ወይ በእናት በአባት ወይ በሌሎቹ መካከል ችግር ቢፈጠር ችግሩን ቁጭ ብለን እንደ ቤተሰብ ተወያይተን መፍትሄ ካላገኝንለት ቤተሰቡን እንዳለ
ለጉዳት ይዳረገዋል ማለት ነው። ልጆቹም ቤተሰቡ በአጠቃላይ የቤተሰቡ ሕልውና ጉዳት ላይ ሊወድቅ ይችላል። ቤተሰቡ ሊበታተን ይችላል። ከዛም የተረፈ እንኳን ቢኖር በአግባቡ የሚኖር ትውልድ አይመጣም። የሚኖር ቤተሰብ አይኖርም። ከስር መሰረት ነው ብዙ ነገሮችን የምንነደው። ስለዚህ አንድ ቤተሰብ ውስጥ እናት ልጆቿ መካከል መጋጨት ቢኖር እናት ለማን ፈርዳ ለማንስ ነው የምታደላው? ለማንስ ነው ፍርድ የምትሰጠው? ትቸግራለች። በጣም እጅግ ትቸግራለች። ሁለቱም ልጆቿ ከማህፀኗ የወጡ በመሆናቸው ለየትኛውም ለማድረግ፣ ለማድላት፣ ለመወሰን፣ ለመፍረድ ትቸግራለች። ስለዚህ በአጠቃላይ ሀሳቡን ሰብሰብ ስናደርገው ሰው በሚፈጠረው ሁኔታ በተከሰተ ሁኔታ ላይ ተመርኩዞ ፍርድ ለመስጠት ይሄ ነው ለማለት ለመበየን ለመለየት የሚቸገርበት ወቅት ይመጣል።